በመጀመሪያ የፓርቲያችን ብልጽግና የሰባተኛው ጠቅላላ ምርጫ ማኒፌስቶና የመወዳደሪያ ምልክት ይፋ ለማድረግና የምርጫ ቅስቀሳችንን በይፋ ለመጀመር ወደ ተዘጋጀው ታሪካዊ መድረክ እንኳን በደህና መጣችሁ ማለት ፈልጋለሁ። የብልጽግና ፓርቲ ውልደትና በስኬት የታጀበው የለውጥ ጉዞ ዋነኛ ዓላማ በመደመር እሳቤ በመመራት በኢትዮጵያ ፖለቲካ ውስጥ ለዘመናት የዘለቁ መዋቅራዊ ስብራቶችን መጠገንና ሁለንተናዊ ብልጽግናን ማረጋገጥ ነው። ለዚህ ስኬትም በፍጹም ህዝባዊነት በጽናትና በቁርጠኝነት ቃልም በተግባር ሲያረጋግጥ ቆይቷል። በሚቀጥሉት 5 ዓመታትም በህዝብ ይሁንታ ውጤታማ ጉዞውን ለመቀጠል የሚያስችለው የሰባተኛው ጠቅላላ ምርጫ ማኒፌስቶውን አዘጋጅቶ እነሆ ለህዝብ አቅርቧል። ማኒፌስቶው በየዘርፉ ፓርቲያችን የያዛቸው እሳቤዎች፣ የእስካሁን ስኬቶች፣ የአሁናዊ ሁኔታ ግምገማዎችና ቀጣይ ትልሞችን በሚገባ የያዘ ነው። ማኒፌስታችን ትናንትን ማከም፣ ዛሬን በሚገባ መጠቀምና ነገን መተለም ማዕከል ያደረገ ነው። የማኒፌስታችን ግብም የኢትዮጵያን ሁለንተናዊ ብልጽግና በማረጋገጥ ራዕይ ማዕቀፍ ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። የማኒፌስታችንን አንኳር ይዘቶች ማንሳት አስፈላጊ በመሆኑ እኔ ከፖለቲካና ከዲፕሎማሲ ጋር የተያያዙ ጉዳዮች ላይ አተኩራለሁ። የክቡር አቶ ተመስገን መልእክት ደግሞ በኢኮኖሚና በማህበራዊ ጉዳዮች ላይ የሚያተኩር ይሆናል። በማኒፌስታችን ከፖለቲካና ዲፕሎማሲ ጋር በተያያዘ የተቀመጡ ሀሳቦችን በአራት ሜዎች በተደራጁ 13 ነጥቦች ጠቅልለን ማስቀመጥ እንችላለን። የመጀመሪያው መግባባት ነው። ከዚህ አኳያ በሚቀጥሉት 5 ዓመታት ለማስረጽ የምንሰራቸውና ሀገራዊ መግባባት ለመፍጠር የምንረባረብባቸው ዋና ዋና ጉዳዮች 3 ናቸው። እነርሱም የመጀመሪያው ጠንካራና ቅቡልነት ያለው ሀገረ መንግስት በጽኑ መሰረት ላይ ለመገንባት የሚያስችል ሀገራዊ መግባባት መፍጠር ነው። ለዚህም የሀገረ መንግስት ህልውና የሚፈትኑ ለፖለቲካ ለመረጋጋትና ለግጭት መንስኤ የሆኑና ለፖለቲካዊ ማህበራዊና ኢኮኖሚያዊ ቀውስ በር የሚከፍቱ ተቋማዊና መዋቅራዊ ስብራቶችን መጠገን የሚያስችሉ መሰረታዊ መፍትሄዎች ላይ መግባባት ለመፍጠር እንተጋለን። ለዚህም አካታች ሀገራዊ ምክክሩ እንዲሳካ በመርህ ከማገዝ ባሻገር የሚደረሱ ውሳኔዎችና የሚቀርቡ ምክረ ሀሳቦችን ወስደን ተግባራዊ በማድረግ አዲስ ቃል ኪዳን እንዲታሰር እናደርጋለን። ሁለተኛ፣ አስተሳሳሪ በሆነው የብሔራዊነት ትርክት ላይ መግባባት መፍጠር። ለዚህ ስኬትም በነጻነት፣ በውክልነት፣ በፍትሃዊነትና በወንድማማችነትና ተማማችነት እሴት ላይ የተመሰረተ ትናንትን ለመወቃቀስ ሳይሆን ለመማሪያነት፣ ዛሬን ለስራና ለለውጥ፣ ነገን ደግሞ በጋራ ተስፋ ላይ በመገንባት የጋራ ማንነትና የጋራ ሀገር ለመፍጠር የሚያስችል ገዥ ትርክት ማስረጽ ላይ እንረባረባለን። ሶስተኛ፣ ብሔራዊ ርዕያችንን የሆነው የኢትዮጵያ ህልምና ትልሞቹ ላይ መግባባት መፍጠር ነው። የኢትዮጵያና የኢትዮጵያውያን ሁለንተናዊ ብልጽግና የማረጋገጥ ህልምን እውን ለማድረግ ኢትዮጵያን ሰብአዊ ልዕልና የተረጋገጠባት የተሟላ ሉዓላዊነቷን የተጎናጸፈች አፍሪካዊት ኃይል የማድረግ ትልሞችን የማስረጽና ለስኬታማነታቸው ሁሉም የድርሻው እንዲወጣ የሚያደርግ መግባባት ለመፍጠር በቁርጠኝነት እንንቀሳቀሳለን። ሁለተኛው መፍታት ነው። ከዚህ አኳያ በሚቀጥሉት 5 ዓመታት 3 ዋና ዋና ችግሮችን ለመፍታት የምንተጋ ይሆናል። እነርሱም የመጀመሪያው በአንዳንድ አካባቢዎች የሚታዩ ግጭቶችን በሰላማዊ መንገድ በዘላቂነት መፍታት። ከዚህ አኳያ በአንዳንድ አካባቢዎች ነፍጥ አንግተው የሚንቀሳቀሱ አካላት ወደ ሰላማዊ መንገድ እንዲመጡና በተሃድሶ ፕሮግራም እንዲያልፉ እናደርጋለን። ህዝባችንን በሰፊው በማሳተፍ ነጻነትን በአግባቡ እናስተዳድራለን። እንዲሁም የህግ የበላይነትና ዘላቂና አዎንታዊ ሰላምን ማረጋገጥ የሚያስችሉ ስራዎች ላይ
እንረባረባለን። ሁለተኛ በዘመናት የኖሩ በደሎች፣ ቁርሾችና የመብት ጥሰቶች በሽግግር ፍትህ ስርዓት መፍታት። ከዚህ አንጻር ተጎጂዎችን ማዕከል ያደረገና ከተጽዕኖና ከፖለቲካ ጣልቃ ገብነት ነፃና ገለልተኛ የሆነ የሽግግር ፍትህ ስርዓት በውጤታማነት ተግባራዊ እንዲደረግና በደሎች፣ ቁርሾችና የመብት ጥሰቶች ዘላቂ ፈውስ እንዲያገኙ በቁርጠኝነት እንንቀሳቀሳለን። ሶስተኛ የአገልግሎት አሰጣጥና የመልካም አስተዳደር ችግሮችን መፍታት። ለዚህም በአስፈጻሚ አካላት የመሶብ አንድ ማዕከል አገልግሎትን እናስፋፋለን። በየደረጃው በሚገኙ መዋቅሮች መካከል ጤናማ ውድድር እንዲፈጠር እናደርጋለን። እንደዚሁም በፍትህና ዳኝነት አካላት ላይ የሚነሱ ችግሮችን እንቀንሳለን። ለዚህም ባህላዊ የፍትህ አማራጮች ጭምር በስፋት ጥቅም ላይ እንዲውሉ እናደርጋለን። ሶስተኛው ማስፋት ነው። ከዚህ አንጻር በሚቀጥሉት 5 ዓመታት በሶስት ዋና ዋና ጉዳዮች ላይ እንረባረባለን። እነርሱም የመጀመሪያው የኢትዮጵያን የተጽዕኖ አድማስና ተጠቃሚነት ማስፋት፣ በዚህም የጎረቤት ሀገራት ትስስርንና በአፍሪካ ህብረት፣ በብሪክስና በዓለም አቀፍ ተቋማት ውስጥ ያለንን ሚና እናሰፋለን። በዓለም አቀፍ የኃይል አሰላለፎች ውስጥ ሚዛንን በመጠበቅና የሁለትዮሽና ባለብዙ ወገን ግንኙነቶችና ትብብሮችን በማጠናከር በዓለም አቀፍ መድረኮች ያለንን ተሳትፎ፣ ተደማጭነትና የጋራ ተጠቃሚነት እናሰፋለን። ሁለተኛ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከሀገራቸው ጋር ያላቸውን ትስስር ማስፋት። ለዚህም አዳዲስ ኢኒሼቲቮችን በመቅረጽ ተግባራዊ የምናደርግ ይሆናል። እንዲሁም የዜጎች ክብር ለማስጠበቅ የጀመርናቸው ውጤታማ ስራዎች አጠናክረን እንቀጥላለን። ሶስተኛ በሁለቱ ውሃዎች ያለንን መብትና ጥቅም ማስፋት። ሁለቱ ውሃዎች የኢትዮጵያ የፈተናዎቿም ሆነ የስልጣኔዎቿ መነሻ መሆናቸውን ታሳቢ በማድረግ አባይም በፍትሐዊነት የመጠቀምና አስተማማኝ የባህር በር የማግኘት መብታችንን ለማስከበር የጀመርናቸውን ጥረቶችና ያስመዘገብናቸውን ድሎች እናሰፋለን። በተለይም የባህር በር ለማግኘት ሰላማዊ፣ ህጋዊ፣ ዲፕሎማሲያዊና የጋራ እድገትና ፍትሐዊ ተጠቃሚነትን መሰረት ባደረገ መንገድ የጀመርናቸውን ጥረቶች በማስፋት ኢትዮጵያ አስተማማኝ የባህር በር ባለቤት የምትሆንበትን መንገድ ለማመቻቸት ጠንክረን እንሰራለን። አራተኛው መገንባት ነው። ከዚህ ጋር በተያያዘ በሚቀጥሉት 5 ዓመታት በአራት ዋና ዋና ጉዳዮች ላይ ግንባታ ስራ የምናከናውን ይሆናል። እነርሱም የመጀመሪያው የአርበኝነት ባህል መገንባት ነው። ይህም በዋናነት ዜጎች ለሀገራቸው ያላቸውን ታማኝነትና ቁርጠኝነት የሚያሳድጉ፣ የስራ ባህል ለውጥ የሚያመጡና ዜግነታዊ ግዴታቸውን በህግ አክባሪነት እንዲወጡ የሚያስችሉ ስራዎችን በትኩረት እንሰራለን። በተለይም ወጣቱ ትውልድ ሀገሩን እንዲያውቅ እንዲወድና ለሉዓላዊነቷና ለብልጽግናዋ በጋራ እንዲቆም የሚያስችሉ የአርበኝነት ግንባታ ስራዎችን በቁርጠኝነት እንሰራለን። ሁለተኛ የስርዓት ለውጥን የሚሻገሩ ብቁ ተቋማትን መገንባት። በዚህም የመንግስት ተቋማት ከጊዜያዊ የፖለቲካ ፍላጎቶች ተጽዕኖ ነፃ ሆነው በህግ የበላይነትና በስነ ምግባር የታነጹ፣ ገለልተኛና ብቃት ያላቸው እንዲሁም ዘመናዊና የዜጎችን አመኔታ ያተረፉ እንዲሆኑ ለማድረግ የጀመርናቸውን ጥረቶች አጠናክረን እንቀጥላለን። ሶስተኛ የወንድማማችነትና ተማማችነት እሴትና ህብረ ብሔራዊ አንድነትን መገንባት ነው። ለዚህም የታሪክ ስብራትን በመጠገን የትርክት መዛባትን በሚዛናዊነትና በስነ ልቦናዊ ትስስር በማረም የግለሰብና የቡድን መብቶች መካከል ሚዛን በመጠበቅ ተቋማዊ አካታችነትን በማጠናከርና ፍትሐዊ ተጠቃሚነትን በማስከበር ህብረ ብሔራዊ አንድነት የጸናባትና የወንድማማችነትና ተማማችነት እሴት የዳበረባት ተምሳሌት ሀገር እውን ለማድረግ በቁርጠኝነት እንሰራለን። አራተኛ ዴሞክራሲያዊ የፖለቲካ ባህል መገንባት። ለዚህም በተቋማዊና ህዝባዊ ባህል ላይ የቆመና በፉክክርና በትብብር መካከል ሚዛን የሚጠብቅ ዴሞክራሲያዊ ስርዓት ግንባታን አጠናክረን እንቀጥላለን። የዴሞክራሲ ባህልና ህገ መንግስታዊነት እንዲጎለብት እንሰራለን። እንዲሁም በተፎካካሪ የፖለቲካ ፓርቲዎች መካከል
የፉክክርና የትብብር ሚዛን እንዲጠበቅ በግንባር ቀደምትነት እንንቀሳቀሳለን። ከዚህ አኳያ ሰባተኛው ጠቅላላ ምርጫ በሀገራችን ዴሞክራሲን የምናጸናበት እንዲሆን በቁርጠኝነት እንሰራለን። ትልማችን የፖለቲካ ምህዳሩን ይበልጥ ጤናማና ለትብብር የሚመች ማድረግ፣ ተፎካካሪ ፓርቲዎች በሀሳብ የሚፎካከሩበትና የህዝብ ድምፅ ብቻ የስልጣን ምንጭ የሚሆንባት ኢትዮጵያን ማረጋገጥ ነው። ከዚህ በመነሳት በሰባተኛው ጠቅላላ ምርጫ ብልጽግና ፓርቲ ሁለት ዋና ዋና ግቦችን ለማሳካት ይሰራል። የመጀመሪያው ምርጫውን ሰላማዊ፣ ነፃ፣ ፍትሐዊና ተአማኒ በሆነ መልኩ ማከናወን። ይህ እንደ ፓርቲ መርህን፣ ህግንና ዴሞክራሲያዊ ተቋማትን በማክበርና በመተባበር ለስኬታማነቱ በቁርጠኝነት የምንታገልለት በሁሉም የፖለቲካ ተዋናያንና በህዝባችን ትብብር የምናሳካውና በኢትዮጵያ መትከል የጀመርነውን ዴሞክራሲያዊ ስርዓትን የምናጸናበት ወሳኝ ግብ ነው። ሁለተኛው ግባችን ምርጫውን በህዝብ ይሁንታ በማሸነፍ ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። ለዚህም ፓርቲያችን በተግባር ተፈትሾ ብቃቱን ያስመሰከረ ቢሆንም በሰባተኛው ጠቅላላ ምርጫ ለአሸናፊነት ለመብቃት በሀሳብ፣ በስትራቴጂ፣ በአሰራርና በአደረጃጀት ዝግጅቱን አጠናቋል። የመወዳደሪያ ምልክታችን የሆነው የስንዴ ነዶ የመደመር፣ የምርታማነት፣ የተምሳሌትነት፣ የልዕልና፣ የሉዓላዊነት፣ የበረከትና የብልጽግና ምልክት ሆኖ በመላው ኢትዮጵያ እንደ ችቦ ከፍ እንደሚል እምነታችን የጸና ነው። በመጨረሻም ለመላው አመራራችንና አባላችን ይህ ምርጫ የኢትዮጵያን ሁለንተናዊ አሸናፊነት የምናረጋግጥበት እንዲሆን በሀሳብ የበላይነት፣ በህግ አክባሪነት፣ በጽናትና በቁርጠኝነት ኃላፊነታችሁን እንድትወጡ አደራ እያልኩ መላው ህዝባችንም የናንተው የሆነው እውነተኛው ህብረ ብሔራዊ ፓርቲያችሁ ብልጽግና ኢትዮጵያን ወደ ተምሳሌት ሀገር ለማሻገር ቆርጦ ተነስተዋልና በምርጫው ሂደት በንቃት በመሳተፍና ምርጫችሁን ብልጽግና በማድረግ የነገዋን ኢትዮጵያ ዛሬ በድምጻችሁ እንድትቀርጹ ጥሬን አቀርባለሁ። ኢትዮጵያን ወደ ተምሳሌት ሀገር አመሰግናለሁ።